በፋርስ ባህረ ሰላጤው የሚንቀሳቀሱ የንግድ መርከቦች ስጋት ተደቅኖባቸዋል። ኢራን ከቻይናና ከጥቂት ሀገራት ንብረቶች ውጪ በዛ የሚያልፉ መርከቦችን መደብደብና ማጋየትም ቀጥላለች። በሆርሙዝ ሰርጥ መተላለፊያ ያተው ከ1000 በላይ መርከቦች በላይም በታችም በኩል ቆመዋል። አንዳንድ ሀገራት ደግሞ ከኢራን ጥቃት ለማምለጥ ሲሉ የመርከቦቻቸውን መረጃ በመለወጥ ላይ ይገኛሉ። በዓለም ባህሮች ላይ የሚርመሰመሱ መርከቦች የት እንዳሉ የማንም ባንዲራ እንደሚያውለበልቡና ከየት ወዴት እንደሚጓጓዙ በነፃ የሳተላይት መገናኛዎች መረጃ በቀላሉ ማግኘት ይቻላል። ይህ ቴክኖሎጂ በባለሙያዎቹ አውቶማቲክ አይደንቲፊኬሽን ሲስተም ወይም ኤአይኤስ እያሉ ነው የሚጠሩት። የመርከቦቹን ማንነትና ሙሉ መረጃ በቀላሉ ለማግኘትም ይረዳል። ለምሳሌ የአሜሪካ ባንዲራን የሚያውለበልበውን መርከብ ልክ የቻይና ንብረት በማስመሰል መረጃውን መቀየር ይቻላል። ኢራኖች ያንን መርከብ ሊያጠቁት ቢፈልጉ የሚያገኙት መረጃ የቻይና ነው የሚል በመሆኑ ይሳሳታሉ። ሌሎች ደግሞ ይህንን የመርከቦች መረጃ መስጫ ቴክኖሎጂ እያጠፉት ይገኛል። በትንሹ ወደ 40 መርከቦች በፋርስ ባህረ ሰላጤ መረጃ መስጫ ቴክኖሎጂያቸውን አጥፍተዋል። ኢራን በአነስተኛና ፈጣን ጀልባዎች ነው በሆርሙዝ ሰርጥ ጥቃት እያደረሰችና ቦምብ እያጠመደችም የምትገኘው። እስካሁን በሰርጡ ባካሄደችው የመርከቦች እንቅስቃሴ የማገድ ጥቃትም የዓለምን ንግድ በማወክ የዓለም ነዳጅ ዋጋ እንዲንር አድርጋለች። የኢራን ባህርን በቦምብ የማጠር እንቅስቃሴና ማን ሊያስቆመው ይችላል? የዛሬው ዝግጅታችን ለዚህ ጉዳይ መልስ ይዟል። አብረን እንቆይ። ኢራን አሁን መርጦ መርከቦችን በመምታት ብቻ የምትወሰን አትመስልም። በሆርሙዝ ሰርጥ የባህር ውስጥ ቦምብ እያጠመደችም ትገኛለች። ይህ ደግሞ ማንኛውንም በዛ የሚተላለፍ መርከብ በጅምላ የሚያወድም ድርጊት ነው። ባህርን በቦምብ የማጠር ስልት የቆየ የውጊያ ቴክኒክ ነው። ባህር ውስጥ የሚጠመድ ቦምብ ወታደራዊ ጠበብቶች እንደሚሉት በአግባቡ ከተጠቀሙበት ውጤታማ የማጥቂያ ስልትም ነው። ነገር ግን ኢራን ወደዚህ ፊቷን ያዞረችው ነገርየው ለማስፈራራት ያለው አቅም ከፍተኛ በመሆኑ ነው ይባላል። ሆርሙዝ ሰርጥ በቦምብ ታጠረ በመባሉ የተነሳ ብቻ የዓለም የንግድ መርከቦች እንቅስቃሴ በእጅጉ እየተስተጓጎለ ይገኛል። ኢራን በሆርሙዝ ሰርጥ የሚደረግ እንቅስቃሴን ሙሉ ለሙሉ ለማቋረጥ አትችል ይሆናል። ነገር ግን ጠላቶች የምትላቸው ሀገራት በዛ ቀጠና መርከቦችን ለማንቀሳቀስ ለአጀብና ለኮንቮይ ብዙ ወጪ እንዲያወጡ ማስገደድ ትችላለች። ኢራን ማህም የተባለ በባህር ውስጥ የሚጠመድ ቦምብን ታጥቃለች። ይህ ቦምብ የመገነጢሳዊ ስበትን ብቻ ሳይሆን የድምፅ እርግብግቢትን ተጠቅሞ ነው ጥቃት የሚያደርሰው። ይህ ቦምብ በተጠመደበት ውሃ ላይ መርከቦች ሲንቀሳቀሱ የድምፅ እርግብግቢትን እንዲሁም ማግኔታዊ ኃይልን ስቦ ነው የሚፈነዳው ይባላል። ቦምቡ ለመፈንዳት ከመርከቦች ጋር ንክኪ አያስፈልገውም። ይህም በመሆኑ በማንኛውም ሰዓት በዛ የሚተላለፍ መርከብና ጀልባ ድምፅና መገነጢስን ስቦ ሊጋይ ይችላል። የአሜሪካው የጦር ሚኒስትር ፒት ሄግሴዝ የጦርነት ጀምሮ ጥቅም ላይ መዋል የጀመረው የባህር ውስጥ ቦምብ አይነቱና አሰራሩ ብዙ ነው። አንዳንዱ ማፈንጃው በመርከቦች ሲነካ ይፈነዳል። ሌላው ደግሞ ድምፅና እንቅስቃሴን በሴንሰር ቀድሞ ሴንስ በማድረግ ይፈነዳል። የባህር ውስጥ ቦምብ እንደ አሜሪካ ላሉ ሀገራትም ከባድ ነው። አሁን ላይ ድሮና ሚሳኤል የመከላከል አቅማቸውን ያሳደጉት አሜሪካውያኑ የባህር ውስጥ ቦምብን ግን ለመልቀም ይከብዳቸዋል ነው የተባለው። የኢራን ጦር ቃል አቀባይ ኢብራሂም ዙልፋቂ ከሰሞኑ የዓለም ነዳጅ ዋጋ በበርሜል ወደ $100 መድረሱን አስመልክቶ ሲናገሩ በበርሜል $200 ለመግዛት ሀገራት ይዘጋጁ በማለት ዝቷል። ኢራን ሆርሙዝን ቦምብም ጭምር እንደምታጠርና ከዛ ቀጠና አንዲትም ጠብታ ነዳጅ አልፎ
ለዓለም ገበያ እንደማይቀርብም ፎክረዋል። ኢራን ከቻይና ከሩሲያና ከሰሜን ኮሪያ ቀላል የማይባል የባህር ቦምብም አግኝታለች። ኢራን በራስ አቅምም ብዙ ቦምቦችን ትሰራለች። ኢራን ከታጠቀቻቸው ቦምቦች መካከል ቡያንት የሚባሉት ቦምቦች ይገኙበታል። የባህሩ ውጊያ ግፊት እየተከተሉ ጠለቅ ብለው የሚሳፈፉም ቦምቦች ናቸው። ያልታሰበ ቦታ በውሃ ግፊት ሊሄዱም ይችላሉ። ያልታሰበ ኢላማንም ያጠቃሉ። እነዚህኞቹ በንክኪም በድምፅም በማግኔቲክ ንዝረትም ሊፈነዱ ይችላሉ። ኮንታክት ወይም የንክኪ ቦምቦችም አሏት። እነዚህ ደግሞ መልህቅ ጥለው አንድ ቦታ የሚቆሙ ሲሆን መርከብ ወይም ጀልባ ሲነካቸው ብቻ ነው የሚፈነዱት። የቀድሞ የሶቪየት ኅብረት ስሪት ሲሆኑ በርካሽ የሚገዙም ናቸው። ኢራን ከነዚህ ውጪ ከጥልቅ ባህር ነጥረው ወጥተው የሚጋዩ ራይዚንግ ቦምቦችም አሏት። ባህር ውስጥ ጠልቀው ወለሉ ላይ ይተከላሉ። በዛ አካባቢ ላይ የሚንቀሳቀስ መርከብ ሲቃረብም እንቅስቃሴውን ሴንስ በማድረግ ነጥረው ወይም ተወንጭፈው ወጥተው ያጋዩታል። ተወንጭፈውና ተተኩሰው በከባድ ፍንዳታ መርከብንም ያጋያሉ። ይህን መሰሉን ቦምብ ከቻይና ነው ያገኘችውም ይባላል። ስማርት ወይም ኢንፍሉዌንስ የተባሉ ዘመናዊ ቦምቦችም ኢራን አላት። እነዚህኞቹ ከድምፅ እስከ እንቅስቃሴ ብዙ መርከቦች ሁኔታን አጣርተው ነው የሚፈነዱት። የተመረጠ ጥቃት ለመፈጸምም ተመራጭ ናቸው። ሩሲያና ቻይና ሰራሽ የሆኑ በመቶ የሚቆጠሩ ስማርት የባህር ውስጥ ቦምቦችም ኢራን ይዛለች ይባላል። ቦተም ቦምብ የተባሉት በባህር ውስጥ መሬት ላይ የሚተከሉ ቦምቦችም ሌሎቹ አማራጮቿ ናቸው። የባህር የውሃ ግፊት ለውጥን ሴንስ አድርገው ነው ጥቃት የሚያደርሱት። ግዙፍ መርከቦች ከላይ ሲንቀሳቀሱ ውሃው ወደ ታች ግፊት ስለሚኖረው ይጋያሉ ተብሎም ይገመታል። ኢራን እነዚህን ሁላ የቦምብ ዝርያዎች በትንንሽ ጀልባዎችና ሰርጓጅ መርከቦች ነው የምታጠምደው። ሆርሙዝ ሰርጥን እንዳለችው በባህር ቦምብ የምታጥረው ከሆነም ጉዳቱና ስጋቱ ለረጅም ጊዜ የሚቆይ ነው። እስካሁን በተካሄደው ጦርነት በኢራን ወደ 3.5 ሚሊዮን ሰዎች ተፈናቅለዋል። በሊባኖስ ከ800 ሺህ በላይ ሰዎችም ተፈናቅለዋል። በኢራን ብቻ ከ1300 በላይ ሰዎች ሲገደሉ ከ17 ሺህ በላይ ደግሞ ቆስለዋል። ኢራን እዚህ ሁሉ ጦርነት ውስጥ የገባችው ባንዴ ሳይሆን ለረጅም ዓመታት የተቆጠረ ታሪክ ያለው ጉዳይም ነው። በኢራን በ1908 ነዳጅ ተገኘ። ዛሬ ቢፒ የሚባለው የእንግሊዝ ድርጅት አንግሎ ኢራንያን ኦይል ኩባንያ ተብሎም ተመሰረተ። ከዚያን ጊዜ ወዲህ ኢራን ለምዕራባውያኑ ወሳኝ የነዳጅ ምንጭ ሆናም ኖረች። ምዕራባውያኑ በኢራን ነዳጃችንን አትንኩ ሚል መንግስት ሲመጣ መፈንቅለ መንግስት ለማድረግ አሴሩበት። በ1953 በህዝብ የተመረጠውን መንግስት አስገልብጠው የራሳቸውን ታማኝ መንግስትም አስቀመጡበት። በ1979 በኢራን እስላማዊ አብዮትም ተከሰተ። አያቶላ ሮህላ ሆሚኒ በስልጣን ተተኩ። ከዛሽ ቀን ጀምሮ የውጭ ሀገራት ጣልቃ ገብ እጆች እንቆርጣለንም ብለው ዛቱ። በአብዮቱ ማግስት በቴህራን የአሜሪካ ዲፕሎማቶች ታገቱ። ከአሜሪካ ጋር ኢራን ጥርስ መናከስም ጀመረች። በዚህ በቀል የኢራን አየር መንገድ አውሮፕላን በአሜሪካ ተመቶ 290 ሰዎች ሞቱ። 66ቱም ሕፃናት ነበሩ። ኢራንን በማዕቀብና መገለል ስትቆጣ ኖረች። የኢራን የኒኩለር መርሃ ግብር ጭቅጭቅ ከ1990ዎቹ በኋላም ተባብሶ መጣ። በ2020 ጄኔራል ቃሲም ሱሌይማኒ ተገደሉባት። በ2023 በእስራኤል በጋዛ ጦርነት ማካሄድም ጀመረች። በ4 ወራት ጊዜ ኢራን የምትደግፋቸው ሸማቂዎች 170 ጥቃትን በእስራኤል ላይ አድርሰዋል። ይህ ከቀደመው ከ4 ወራት በ20 በመቶም ጭማሪ ነበረው። በዚህ ወቅት 3 አሜሪካውያን ወታደሮችም ተገደሉ። ኦክቶበር 7 23 የሐማስ ጥቃት ተከሰተ። ኢራን የለውበትም ግን ደግ አደረግኩኝ አለች። ይህ አጋጣሚም ከኢራን ጋር ከባባድ ውጊያዎችን ለማድረግ በርን ከፈተ። ኢራን በምዕራባውያኑ በሚደርስባት ድብደባ እስካሁን አልፈረሰችም። የሆነው ደግሞ የኢራን ስርዓተ መንግስት ጠንካራና ውስብስብ መዋቅር በመገንባቱ ነው። አያቶላው መንፈሳዊ አባት ብቻ ሳይሆኑ የአገሪቱ ፍጹማዊ መሪ ናቸው። ፕሬዚዳንቱን፣ ፍርድ ቤቱን፣ ፓርላማውን ይቆጣጠራሉ። ፕሬዚዳንቱ በህዝብ ሲመረጥ፣ የፍርድ ቤት ፕሬዚዳንቱ ደግሞ በአያቶላው የሚመረጥ ነው። ጋርዲያን ካውንስል የተባለው ባለ 12 ሰዎች ምክር ቤት ደግሞ
የመንግስት ተሿሚዎችን የሚያጸድቅ ነው። ከነዚህ ሰዎች ግማሹ በአያቶላው የሚሾሙ የሃይማኖት አባቶች ናቸው። ግማሹ ደግሞ በፍርድ ቤት የሚሾሙ ባለሙያዎች ሲሆኑ በፓርላማው ቀርበው ነው ሹመታቸው የሚጸድቀው። ጋርዲያን ካውንስሉ የፓርላማውን ውሳኔና ህጎች ሊቃወም ይችላል። ከፍተኛ ኃይልም አለው። ኤክስፔንዲየንስ ካውንስል የሚባለው መከላከያ ኃይልም አለ። ይህ ምክር ቤት ደግሞ በፓርላማውና በጋርዲያኑ ምክር ቤት መካከል አለመግባባቶችን ለመፍታት የተመሰረተ ነው። ነገር ግን በቀጥታ በአያቶላው ነው አባላቱ የሚመረጡት። ተጠሪነታቸውም ለአያቶላው ነው። በሻህ ዘመን የነበሩ የመንግስት መዋቅሮች ቢኖሩም ከጎን ግን ተቀጥያ ተቋማት ተፈልፍለዋል። የባለሙያዎች ሸንጎ የሚባልም አለ። የሸንጎ አባላት ለ8 ዓመታት የሚመርጡት ናቸው። እጩነታቸውም በጋርዲያን ምክር ቤት መጸደቅ አለበት። የባለሙያዎች ምክር ቤት 88 የእምነት አባቶችን የሰበሰበም ነው። አያቶላውን የሚቆጣጠሩና የሚከታተሉም ናቸው። አያቶላውን ማባረር ይችላሉ። አያቶላው ሲታመም ወይም ሲሞት በቦታው ተተኪንም ይመርጣሉ። ካልሆነ ደግሞ ፕሬዚዳንቱ፣ የፍርድ ቤት ፕሬዚዳንቱ ወይም ከጋርዲያን ምክር ቤቷ አንዱ የህግ ሊቅ በኤክስፔንዲየንስ ምክር ቤቱ ከተመረጡ የአያቶላውን ቦታ ሊጋሩ ይችላሉ። አያቶላው መደበኛ ሰራዊትን ይመራል፣ የአብዮታዊ ዘቡንም ይመራል ተብሎ ይታሰባል። በሻህ ዘመን የነበረው መደበኛ ሰራዊት ስለማይታመን ነው የሥርዓቱ ታማኝ የሆነው የአብዮታዊ ዘቡ የተመሰረተው።